ላክ በሉት። አሁንም ምን አስቦ መሰላችሁ? ሞባይሌን አሳየዋችኋለሁ 8% ነበረ። ሌላ መግቢያ የለውም ብሎ ነው ስልክ ሌላ ቀይሬ ነው የመጣሁት። ሌላ መግቢያ ስልክ የለውም ብሎ ነው። እቺን ቁማር እናቃታለን። አበሉኝም። እቺን ቁማር አበሏትም። እቺ ቁማር አትበላም። ጆኒን አስገባት ወይንም ማይልክ ከሆነ ቆስጤ ትወጣለህ። እሺ ሚውት አድርጌያለሁ። ይቅርታ ለካ ሚውት አድርጌ ለፈልፋለሁ። ይኸው እፎይ መጥቷል፣ ገብቷል። ግቡ። ይኸው ይግባ በራሱ ብላችኋል። በራሱ መጥቷል። ይኸው የምታዩት ነው። ምንም ሌላ ነገር የለም። ደግሞ ወንድማችን እግዚአብሔር ይስጥ እውነታውን እያወጣ ቁጭ እያደረክ ምን እንደሚያደርጉ እያሳየን። እኔ ለአንተ ቃላት የለኝም። ጆኒ ከላይ ወጣለች። አይ ቲንክ ስልኳ ሳይዘጋ ይቀር አንድ ይውረድ እያለ ነው። አንዱ ይውረድ እያለ ነው። እሺ ወንድማችን አንዴ ቆስጥ ፎሎ አድርጌያለሁ። ቆስጥዬ እሺ ዩኒ ቆስጥ ምንም እሺ ራሱን ችሎ ይምጣ። ውስታዙ እየጠበቅን ነው። አይ አንተ መኖር ውረድ እየተባልክ ነው። አባት ዮኒ ውስታዙ ብቻ ነው የሚገባው። ውስታዙ ብቻ ይምጣ። ራሱን ችሎ እሱ ይምጣ ነው ይወርዳለሁ። ለሁለት ለመምጣት ስለታሰበ እሱ ይምጣ። ለሁለት ሊመጡ አስበው ነው። አይ ይምጣ ነው ይወርዳለሁ። ቢመጡ እኔ ልንገር አይደለ ኢምራን አይተነፍስም። እኔ ቃል ለምድር ለሰማይ ኢምራን አይተነፍስም። ወራጅ ቆስጠንጥኖት 5 ሳንቲም ማውራት አይችልም። ፒስሽ ገብቷል። ኢምራን ማውራት አይችልም። ነግሬዋለሁ፣ ቃል በቃል ነግሬዋለሁ። ኢምራን እናንተ ስትመጡ እኔና እሱ እንወርዳለን። አለቀ። ምንም ነገር የለም። ኢምራን ሲመጣ ኦኬ አንድ ነገር አያወራ አለ ምድር ይቀጥላል። እንግዲህ እኔና ኢምራን እንወርዳለን፣ እናንተ ትወያያላችሁ። ወዴት መጀመሪያ ቆይ ዮኒ ዝም በል አንተ ዝም በል አንተ ጋር ውይይት የለውም። ፊቱ ጠቁሯል። ፊቱ አይጥቁር ያውራኛ እንዴ ቆይ ዮኒ ብልግናው ነው ስድብ ኢምራን አንተ አታወራ እኔና አንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ ይኸውላችሁ ድራማ ሊሰራ ነው። እሱ ምንም አላለም። እዚህ ጋር ስሙ እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የእነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ዮኒ እፎይ መናገራችን የሚያውቅ ከሆነ እሺ በቃ አያችሁ። አንተን አይችልም። ደብቁት። እኔ ልውጣ። መወያየት ይችላል። እግዚአብሔር ይስጥልኝ። አንዴ እግዚአብሔር ያክብርልኝ። አይሆንም። ዮኒ ውጣ። ዮኒ ውጣ። ሰላማችሁ ዮኒ ውጣ። በቃ ያ ጀማ ክበሩልኝ። ቤተሰብ እዛው እንገናኝ። ብቻህን ግባ። መግባት አችልም። መግባት አችልም ወይ? ተረጋጋ። ምን አስፈራ? 5000 አሰለም ብላ ነበረ። አቅምህ እንደዚህ ነው። ተረጋጋ ጎበዝ። ስለዚህ አስወጣው። እሷም ትወጣለች። ይሄን ያክል ቆይ። ለምንድን ነው የፈራው? አትፍራ። ቆይ አንዴ ተረጋጋ። ቀስ በል ጎበዝ። ስለዚህ ትቀጥላለህ ከኔ ጋር ሉጣ ያ ውጪ። አታስገባ ሰው አትውጪ። ቆይ አታስገባ። ይሄን ያክል አትቆጣ። ቆይ ረጋ በል። ምን አስፈራው? ተረጋጉ። አጭሁ መጮህ መፍትሄ አይደለም። ረጋ ብለን አውራ። እንደ ትልቅ ሰው ተረጋጋው። መጮህ ምናምን ጥሩ አይደለም። ብዙ ተናገር። እፎይ አንድ ጊዜ አትረብሽ። እፎይ አትረብሽ። እንደዛ አንዴ አትረብሽ። ሚውት አድርግ። እፎይ አንዴ ሚውት አድርግ። እሺ በቃ አሁን በቃ
ሚዩት ነኝ ኡስታዝ። ሜቢ ማይታወቅ ከሆነ ሚዩት ነኝ። ተረብሻል ኡስታዝ። አይዞ ተረጋጋ፣ እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። አንዴ እሺ፣ ቆይ አንድ ጊዜ ቆይ። አንዴ ማንሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ፣ ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። ፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ሆስት ላይ ተናግሬያለሁ። እናመሰግናለን። ስለዚህ ኢምራን አታስገባው። እሺ ሁሶ አላህን ፍራ። በቃ ወጥቻለሁ። አይ መርሐባ። ቆይ ልውጣላችሁ። እሺ ይኸው ደቂቃ ንገረን። ስንት ደቂቃ ነው? ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ እኔ እንድበል ስትበል ስለድረስ ተረጋ በል፣ ቀስ በል። እሺ መልሰልኛል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማን? ተረጋግቻለሁ፣ በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ፣ ፈርስት ራውንድ፣ ሰከንድ ራውንድ ሪበተር፣ ተዛ ክሮስ ኤግዛሚኔሽን እና ኮንክሉዥን ደቂቃውን ንገረኝና ብቻ ማውራት ነው የፈለግከው። አታዳምጥም ሰው? አውራ። በቃ እንደሱ። እሺ፣ በመጀመሪያ እንኳን ደህና መጣ። በድጋሚ ከስንት ዓመት በኋላ ስላገኘሁህ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ፣ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ፣ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሁን ትላለህ። እሺ፣ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛም፣ መግቢያ ስለሆነ ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንትን እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድና 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸዋል። ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ ደህና ናችሁ ስትል መጨረሳት ነች። ምክንያት ይኸውላችሁ አያችኋል። 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወያየታችንም ኡስታዝ ረጋ በል ረጋ በቀስ መወያየታችንም 5 ደቂቃ ነች የምታውቀው። ቆይ 5 ደቂቃ ብቻ ነው አንተ መወያየት ትደረባለህ። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ይኸውልህ ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረብ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይህ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍ ነው የምትወያየው? እሱ ንገረኝ።
10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ፣ እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱም መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱን ላስመረጠ እጀምራለሁ። ሁለተኛ ዙር ደቂቃ እኔን ልምረጥ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ ሁለተኛ ደቂቃ የምመርጠው እኔ ስለሆንኩኝ ሁለተኛ ዙር 20 ደቂቃ ይሆናል። 20 ደቂቃ አችልም መወየት አንድ ደቂቃ ጠይቀኝ አይደለ? እስክመልስ አዳምጥ፣ ረጋ በል። መጀመሪያ 15 አለ፣ ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል፣ ከዚያ 4፣ ከዚያ እያልን እንሄዳለን። አሁን መጀመር ትችላለህ። አይ በር ክፍት ነው፣ ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ ከከፍታ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። ደቂቃውን መረጥክ። ለምን ትደርበኛለህ? ለምን ትደርበኛለህ? እኔ እኮ ስታወራ ፈጠርኩልህ። ኡስታዝ እባክህ ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ። ውሃ አልስርም። ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ምን ሆነህ ነው? ተረጋጋ፣ ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። ዳሲት እሺ፣ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፎይ። እሺ ውይይቶች አይተታቃለሁ ኡስታዝ። ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ። ተረብሻል። ፕሊዝ ተረጋጋ። አትረበሽ ኡስታዝ አትረበሽ። ውሃ ጠጣ። ውሃ መጠጣት ጥሩ ነው። አይዞህ ተረጋጋ። አይ ተናደ ነው የምትስቀው። እያየሁህ ነው። ተናደ ነው የምትስቀው። ፕሊዝ ተረጋጋ። ተረጋጋ። አዳምጣ። ኦኬ ኢንተርናሽናል ዲቤቶች አይተሃል? እሺ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ ርዕስ ሳስቀይር መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ኮስት ላይ ነው ያለኸው። እኮ ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ፣ እባክህ ተረጋጋ ኡስታዝ። አደርብ አንተ አታውቅም። ኢንተርናሽናል ዲቤት እንኳን አይታወቅም እኮ። ኢንተርናሽናል ዲቤቶች እንኳን አይታወቅም። ኢንተርናሽናል ዲቤቶች የማንና የማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። ምንም ተናገርኩ አሳየን። ማስረጃ አንተ ተናገርከው ማስረጃ አሳየን። በቃ ያው ተረጋጋ። ቆይ ዝም ብለህ ተራስህ ነው የምታወራው ማለት ነው። ኧረ ወደድክ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ ተናገርከው እንደዚህ ያደረገ አንድ አሳየን። አሳያለሁ። ፕሊዝ ተረጋጋ። የ1 ደቂቃ እና የ2 ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድነው? እሱ
አንድ ደቂቃ ሳወራ ደቂቃው አለቀ፣ ሊወጣ ነው፣ ሊያመልጥ ነው። እባክህ ተረጋጋ። ተረጋጋ። ምንድን ነው ተረጋጋ? አሳየን እኮ ተረጋጋ። እሺ በቃ ተረጋግቻለሁ። አሳየን። ለምን የምትረበሸው እንደዚህ? ቆይ ለምን ነው የምትረበሸው? ቃላቶ እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ ምንም የምታውቀው ነገር የለም እኮ አንተ ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይታጣቅም እኮ መረጃ በጠይቅ እኮ ምንም የምታውቀው ነገር የለም። አንድ ደቂቃ አንተ እኮ እያልከኝ ነው። የአንድ ደቂቃ ውይይት ነው የምታውቀው አንተ። መረጃ አንድ ደቂቃ ውይይት ነው። በምትፈልገው ይሁን በቃ ተስማምቻለሁ። የአንድ ደቂቃ ውይይት ነው ወይ? በምትፈልገው ይሁን ጀምር። ተስማማሁልህ። ጀምር። ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር። ተስማማሁልህ። ወላሂ ያመልጥ ነው ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። እሺ የተስማሙበትን አሰማና አንድ ጊዜ ክፈተውና። ሳይስማሙ ነው ውይይት የገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየና አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበትን ማየት ፈለገ ማለት ነው ወንድማችን። ከርዕስቱ ወጣ። ወላሂ ላዚም ከርዕስቱ ምንም አልወጣውም። ምንም አልወጣውም። አውራ እንግዲህ አትውጣና አውራ። አሳየኝ አልከኝ እኮ። አውራ። ስለምን መውጣት ነው የምታወራው? ስለምን መውጣት ነው የምታወራው? ውሳዝ ለምን ትረበሻለህ? ተረጋጋ። ይህን ቃላቱ እፎይ በቃ ትልቆች ነን። ከዚህ በላይ ምንም የምታውቀው የለም። መረጃ መጣንብህ። አይተህ አታውቅም ማለት ነው። ጀምር። ጠበቅኩ። ጎበዝ። ስለዚህ መግቢያ 15 ደቂቃ ይሁን 5 ደቂቃ ቀጣይ 25 ይሁን ወይስ 50 ደቂቃ ይሁን? ችግር የለውም። ቀጥል። ኦኬ ቀጣይ 50 ደቂቃ ቀጥል። ጎበዝ። ስለዚህ እንዴት ነው የምናደርገው? ሰዓት ማን ነው የሚይዘው? አንተ ራስህ ያዝ። ኦኬ ሰዓት ነው የራሴ ሊያዝ። ታምናለህ? ታምናለህ? እርግጠኛ ነህ? ኦኬ እሺ። ስለዚህ ሰዓት ለብቻ ልክፈትልህ ማለት ነው እንድንተማመን። ሰዓት መከፈት አለበት። 5 ደቂቃ። ልብ በሉ። ቀጣይ ስንት ነው እሱ? በደንብ አስተውሉ። 20 ደቂቃ ነው። 20 ደቂቃ ነው ቀጣይ 20 ደቂቃ ነው። ኦልራይት ጎበዝ።